ፍጥረት የእኛን መገለጥ ይጠብቃል። ወጣቶች ለዓለም ችግሮች መፍትሄ ሰጪ፣ በጨለማ ላይ ብርሃንን የሚገልጡና ተጽዕኖ ፈጣሪ መሪዎች እንዲሆኑ የሚያስችል መመሪያ። ደራሲ ሀና ኃይሉ አሰፋ፣ ትርጉም ምህረት ማስረሻ፣ ተራኪና ቅንብር ሜሊ ተስፋዬ። ፍጥረት የእኛን መገለጥ ይጠብቃል። ምዕራፍ 1 ፍጥረት ምንድነው? ለመሆኑ የእግዚአብሔር ልጆች እስኪገለጡለት ድረስ በጉጉት የሚጠባበቀው ፍጥረት እርሱ ምንድነው? ፍጥረት በኦሪት ዘፍጥረት መጽሐፍ ውስጥ ከመጀመሪያው ቀን አንስቶ እስከ 6ኛው ቀን ድረስ በእግዚአብሔር የተፈጠሩትን ሁሉንም ፍጥረታትና በሰው የተፈጠረውን ማንኛውንም ነገር ይጨምራል። ኦሪት ዘፍጥረት የመጀመሪያው ምዕራፍ እንደሚያስረዳን እግዚአብሔር ጠፈርንና ምድርን፣ ቀንንና ሌሊትን፣ ሰማይን፣ የብስን፣ ባህርን፣ እጽዋትን ሁሉ፣ ፀሐይን፣ ጨረቃንና ከዋክብትን፣ ሁሉንም እንስሳትና ሰዎችን ፈጥሯል። ሰዎች ደግሞ የትምህርት፣ የመንግስት፣ የንግድ፣ የጤና ጥበቃ፣ ገንዘብንና የገንዘብ አስተዳደር ስርዓቶችን ፈጥረናል። ሐዋርያው ጳውሎስ ለሮሜ ሰዎች የጻፈው መልእክት ፍጥረት ማንን እየጠበቀ እንዳለ በግልጽ አስቀምጧል። የእግዚአብሔርን ልጆች። ሮሜ 8:19። ጥያቄ የሚሆነው ለምን የሚለው ነው። መልሱን ስለ ጦርነት፣ ድርቅ፣ ወላጅ አልባ ልጆች፣ ዘረፋ፣ በሰው ዘር ላይ ስለሚሰሩ ወንጀሎች፣ በሽታ፣ ጭቆና፣ የሰብአዊ መብት ጥሰቶች፣ ህገወጥ የሰዎች ዝውውር፣ ሽብርተኛነት፣ ሙስና፣ በግዴለሽ ወጣቶች የሚፈጸሙ ተግባራት፣ ምግባረ ብልሹነት፣ የአደንዛዥ እጽ መስፋፋትና ስለ አካባቢ ብክለት በየዕለቱ ከምንሰማቸው ዜናዎች በቀላሉ ማግኘት ይቻላል። እነዚህ የዓለማችን የወቅቱ ችግሮች ሆነው ሳሉ ወደፊትም መሰል ችግሮች ይኖራሉ። ለምሳሌ በአፍሪካ ሀገራት የሚኖረውና በርካታ ቁጥር ያለው ከ30 ዓመት ዕድሜ በታች ውስጥ የሚገኘው የህብረተሰብ ክፍል ስራ ላይ ሊሰማራበት የሚያስችለው የዕለት ተዕለት መሰረታዊ ፍላጎቱን የሚያሟላበት ንብረትና የትምህርት ዝግጅት የለውም። ከዚህ የተነሳ ስራ አጥነት ከፍተኛ ደረጃ ላይ ደርሷል። 52.2 ከመቶ የሚሆኑ ደቡብ አፍሪካውያን፣ 42.4 ከመቶ የሚሆኑ ቱኒዚያውያን እንዲሁም 38.3 ከመቶ የሚሆኑት ግብፃውያን ወጣቶች ስራ አጥ ናቸው። እነዚህ የወደፊቱ አፍሪካ ሲሆኑ የእነሱን ትኩረት የሚስብ ማንኛውም ነገር ወደፊት መላ አህጉሪቷን መቆጣጠር ይችላል። ከትምህርት እጥረትና ከስራ አጥነት የተነሳ የትኛውም አይነት መጥፎ አስተሳሰብ አፍሪካን ሊወርሳትና ሊያጥለቀልቃት ይችላል። ፍጥረት በጉጉት የሚጠባበቀው መፍትሄ አምጪዎቹን የእግዚአብሔር ልጆች ነው። ምዕራፍ 2 በዓለም ላለው ችግር መፍትሄ እንድንሰጥ ፍጥረት እኛን እየጠበቀ ነው። እግዚአብሔር የፈጠረን ለዓለም ችግር መፍትሄ ለመስጠት ከሚያስችለን እምቅ ብቃት ጋር ነው። የመጀመሪያው ሰው አዳም በኤደን ገነት የተከለከለውን ፍሬ በልቶ በእግዚአብሔር ላይ ኃጢአትን ሲያደርግ መንፈሱ ከእግዚአብሔር ተለየ። ይህም ለሰው መንፈስ ፍጹም ሞት ሆነ። ከዚያም ኢየሱስ እስከመጣበት ድረስ በነበረው የአዳም ዘር ላይ ሁሉ ተጽዕኖ አረፈ። መጽሐፍ ቅዱስ እንዲህ ይለናል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ሮሜ 5:18። ኢየሱስ ለአዳም መውደቅ መልስ እንደሆነ ሁሉ እኛም
በዓለም ላይ ላሉ ችግሮች መፍትሄ ሰጪዎች ሆነናል። ኢየሱስን አዳኝ አድርገን መቀበላችንና በሞቱና በትንሣኤው ማመናችን መንፈሳችን ዳግመኛ እንዲወለድ ስልጣናችንን መልሰን እንድናገኘው እንዲሁም ከእግዚአብሔር ጋር ተመልሰን እንድንታረቅ ምክንያት ሆኗል። የዮሴፍ ታሪክ አንድ ሰው እንዴት አድርጎ ችግርን መፍታት እንደሚችል ቁልጭ አድርጎ ያሳያል። ዮሴፍ በሕይወቱ በርካታ መሰናክሎች ገጥመውታል። ለእርሱ ግን የችግር አፈታት ችሎታውን በብልሃትና በእምነት ያሳየባቸው አጋጣሚዎች ሆኑለት። ከቆምጣጣ ፍሬ ጣፋጭ ጭማቂ እንደሚያዘጋጅ ባለሙያ ካጋጠሙት ጎምዛዛ የሕይወት ገጠመኞች ውስጥ ጣዕም ያለውን መጠጥ ማውጣት ቻለ። ዮሴፍ 11 ወንድሞች ቢኖሩትም በአባቱ ዘንድ የነበረው መወደድ ከሌሎቹ የተለየ ነበር። አንድ ሌሊት ዮሴፍ ራሱን መሪ ሆኖ በሕልሙ አየ። ለወንድሞቹም ነገራቸው። እነሱ እጅግ ቀኑበትና ጉድጓድ ውስጥ ጨመሩት። ከዚያም ወደ ግብጽ ወስደው ለባርነት ለሸጡት ለእስማኤላውያን በ20 ብር ሸጡት። ወንድሞቹ ዮሴፍን የሚጎዳ እኩይ ተግባር ቢፈጽሙበትም መጽሐፍ ቅዱስ እንዲህ ይለናል፣ እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊ ጌታውን ቤት ነበር። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። ዘፍጥረት 39:2-4። የዮሴፍ የአሳዳሪው ሚስት ከእርሱ ጋር የግብረ ሥጋ ግንኙነት ለመፈጸም በመቋመጧ አብሯት እንዲተኛ ግድ አለችው። እምቢ ሲላት በሐሰት ወንጅላ ዮሴፍ ወህኒ ቤት እንዲወርድ ተደረገ። ይሁን እንጂ ኦሪት ዘፍጥረት የሚነግረን እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት፣ በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበረና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር። ዘፍጥረት 39:21-23 ብሎ ነው። ከዚህ በኋላ የዮሴፍ ታሪክ እጅግ አስገራሚ አቅጣጫን ሲይዝ እንመለከታለን። ዮሴፍ ለጊዜው በእስር ቤት እያለ የግብጽ ንጉሥ ፈርዖን አንድ አስጨናቂ ህልም አለመ። ህልሙን የሚፈታለት ማንንም አላገኘም ነበር። በህልም ውስጥ ከተመለከታቸው ተምሳሌታዊ መግለጫዎች የተነሳ ህልሙ ሁነኛ መልእክት እንዳዘለ አውቋል። ስለዚህ እጅግ አስፈላጊ ህልም መጽሐፍ ቅዱስ እንዲህ ይነግረናል። ከ2 ዓመት በኋላም ፈርዖን ህልምን አየ። እነሆም በወንዝ ዳር ቆመው ነበር። እነሆም መልካቸው ያማረ ስጋቸውም የወፈረ 7 ላሞች ከወንዙ ወጡ። በውሃውም ዳር በመስኩ ይሰማሩ ነበር። መልካቸው የከፋ ስጋቸውም የከሳ እነዚያም ላሞች መልካቸው ያማረውን ስጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ነቃ። ከእነርሱም በኋላ እነሆ መልካቸው የከፋ ስጋቸውም የከሳ ሌሎች 7 ላሞች ከወንዝ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። ደግሞም ተኛ። ሁለተኛም ህልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጧቸው። ዘፍጥረት 41:1-7። ዮሴፍ ህልም የመፍታት ተሰጥኦ ያለው ሰው እንደሆነ አብረውት የታሰሩ እስረኞች ያውቃሉ። ቀድሞ በወህኒ እስረኛ የነበረ አገልጋዩ ስለ ዮሴፍ ተሰጥኦ ለፈርዖን ስለነገረው ህልሙን እንዲፈታለት ፈርዖን ዮሴፍን አስጠራው። ዮሴፍም 7 የጥጋብ ዓመታት 7 ደግሞ የድርቅ ዓመታት ግብጽን እንደሚጠብቋት የገለጠበትን በህልም የተነገረ መልእክትን አስተላለፈ። ዮሴፍ ህልሙን ፈቶ ብቻ አልተወም።
ይልቁንም ለሚመጣው የረሃብ ዘመን የሚበጅ 4 የአፈጻጸም ደረጃዎች ያሉት የመፍትሄ ሐሳብ ጨምሮ አቀረበ። ይህም 1. ፈርዖን አስተዋይና ብልህ መሪ መሰየም እንደሚገባው፣ 2. በ7ቱ የጥጋብ ዓመታት ከ5 አንዱን እጅ የሚሰበስቡ ሹማምንት መምረጥ እንዳለባቸው፣ 3. እህል በየከተማው መከማቸት እንዳለበት፣ 4. የተከተተውን እህል በ7ቱ የችግር ዓመት ሕዝብ እንዲመገበው የገለጸበት ነበር። በዚህ የመፍትሄ ሐሳብ ፈርዖን እጅግ በመደሰቱ ዮሴፍ በግብጽ ምድር ገዢ ሆነ። በዮሴፍ አመራር ግብጻውያን ከድርቅ አደጋ ተረፉ። ዮሴፍ በርካቶችን በረሃብ ከመሞት ያዳነ አንድ ሰው ሆነ። ይህ የዮሴፍ የማንሰራራት ታሪክ እዚያው ጋር አያበቃም። በዚያ የመከራ ዘመን ዮሴፍ ከቤተሰቦቹ ጋር መልሶ ታረቀ፣ የበረከትም ምክንያት ሆነላቸው። እግዚአብሔር በእነዚያ ክፉ ቀናት ለቤተሰቡ ብቻ ሳይሆን ለብዙ ሕዝቦች መጋቢ አድርጎ እንዳስቀመጠው ስለተረዳ ዮሴፍ ቤተሰቦቹን በፍቅርና በይቅርታ ተቀበላቸው። ዮሴፍ ቤተሰቦቹ ወደ ግብጽ መጥተው አብረውት እንዲኖሩና ዘላቂ ጥሪት እንዲያፈሩ ፈለገ። ሆኖም ጣዖት ከሚያመልኩት ግብጻውያን ጋር እንዲቀየጡ አልፈለገም። እግዚአብሔር የሰጠውን ጥበብ ተጠቅሞ አንድ ስልት ቀየሰ። ቤተሰቦቹ ለስኬት የሚያመች ስፍራ ላይ ርስት እንዲኖራቸው አደረገ። ርስታቸውም ዝም ብሎ ተራ መሬት ሳይሆን ለኑሮ ተስማሚና በጎች ለማርባት አመቺ የሆነውን ስፍራ ጌሴምን መረጠ። በዘፍጥረት መጽሐፍ ውስጥ ፈርዖን በሚጠይቃቸው ጊዜ ምን መመለስ እንዳለባቸው ለወንድሞቹ አስረዳቸው። ፈርዖን ቢጠራችሁ ተግባራችሁስ ምንድነው ብሎ ቢጠይቃችሁ በግ ጠባቂ ሁሉ ለግብጽ ሰዎች ርኩስ ነውና በጌሴም እንድትቀመጡ እንዲበሉት፣ እኛ ባሪያዎች ከብላቴንነታችን ጀምረን እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን። ዘፍጥረት 46 ከ33 እስከ 34 የተባለው ድርቅ በግብጽ ሲከሰት ዮሴፍ በጥጋብ ጊዜ የተሸከመውን እህል መቸብቸብ ጀመረ። ግብጻውያን እህል የሚገዙበት ገንዘብ ባለቀባቸው ጊዜ እህልን በቁም ከብት ይለውጣቸው ነበር። ከብት ማሰማራት ግብጻውያን የሚጸየፉት ስራ ስለነበር ከብት ማሰማሪያ ስፍራ ተከልሎ የተሰጣቸው የዮሴፍ ቤተሰቦች በእህል ለውጥ የሚያገኟቸውን ከብቶች ይንከባከቡ ነበር። ግብጻውያን ከብቶቻቸውን ለውጠው ከጨረሱ በኋላ መሬቶቻቸውን በሽያጭ ራሳቸውን ደግሞ በባርነት ለፈርዖን በማቅረብ የሚበሉት እህል እንዲሰጣቸው ወደ ዮሴፍ ይመጡ ነበር። ዮሴፍ የበላይ አድርጎ የሾመውን የፈርዖንን መንግስት ሀብት ለመጠበቅ ሲል እያንዳንዱ ከሚያገኘው ምርት ላይ 20% ለፈርዖን እንዲያስገባ ታሳቢ አድርጎ በድርቁ ዘመን መገባደጃ ላይ ግብጻውያን ለመንግስት በሸጡት መሬት ላይ እህል እንዲዘሩ ፈቀደላቸው። ሀብት ከሁሉም ግብጻውያን ወደ መንግስት የሚተላለፍበትን፣ ቤተሰቦቹም በግብጽ ምድር ያሉትን የቤት እንስሳት በሙሉ በንብረትነት ከመያዝ ተጠቃሚ የሆኑበትን ብቃት ያለው ስልት ቀይሶ በተሳካ መልኩ ተግባራዊ ያደረገ። ገና ብላቴና ሳለ እግዚአብሔር ላሳየው ሕልም እውን መሆን በእምነት ባደረገው ጥረት ለብዙዎች ሕይወት ነፃ መውጣት ለመዳናቸውና ለመጠገናቸው አንቀሳቃሽ ሞተር እንደሆነ እንደ ዮሴፍ ያሉ ሰዎችን ፍጥረት ይጠብቃል። ፍጥረት ችግሮችን የሚነቅስ ብቻ ሳይሆን መፍትሄያቸውን ጭምር የሚያቀርብ አዲስ ትውልድ ይጠብቃል። ያን ጊዜ ብቻ ትልልቅ በሮችን መክፈትና ለእግዚአብሔር ፍጥረት እፎይታን መስጠት እንችላለን። ልክ እንደ ዮሴፍ መሆን እንችላለን። በቃ እሱ የነበረውን አይነት አመለካከት እንዲኖረን ብቻ ነው የሚጠበቀው። ችግሮች የጀመርነውን መንገድ በተስፋ መቁረጥ እርግፍ አድርገን እንድንተው ወይም መስመራችንን እንድንቀይር ሊያደርጉን አይገቡም። በብልሃት የተሞሉ መፍትሄዎችን ማቅረብ እንችላለን። መሰናክሎች ሲገጥሙን የጀመርናቸውን ጥረቶች እንድንቀጥል እንዳንርበተበት አእምሮአችንን ማሰልጠን እንችላለን። ችግሮች የምናድግባቸው እድሎች እንጂ ለሕይወታችን ፍጻሜ ምክንያቶች አይሆኑም። ይልቁንም በጥልቀት አስፍተን እንድናስብ ያደርጉናል። በኋላም ሳናስበው ራሳችንን ከዚህ ቀደም በውስጣችን ስለመኖሩም እንኳ በማናውቀው አዲስ አቅም ስንንቀሳቀስ እናገኘዋለን። ከዮሴፍ ታሪክ የምንቀስመው ሌላው ትምህርት ያቀረባቸው ጠቃሚ መፍትሄዎች ጊዜያዊ አለመሆናቸውን ነው። ተጽዕኗቸው ጊዜ ተሻጋሪ
ተሻጋሪ ለብዙ ትውልዶችም የተረፉ ናቸው። ለምሳሌ አፍሪካ ውስጥ ሰዎች ብዙ ዛፍ በመቁረጥ የማገዶ ችግራቸውን ይቀርፋሉ። ነገር ግን ይሄ መፍትሄ ሌላ ችግር ምድረ በዳነትን ይወልዳል። ጊዜያዊ መፍትሄዎች ሁልጊዜ ከኋላ የሚያስከትሏቸው ሌሎች ችግሮች አሏቸው። በዚህ ወጥመድ ውስጥ ላለመግባት ቀጥሎ ያለውን የችግር መፍቻ መመሪያ እንከተል። 1. ችግሮቹ ምን እንደሆኑ በግልጽ ማስቀመጥ። ለአንድ ችግር ግልጽ ፍቺ ማስቀመጥ ያንን ችግር የመፍታት አንዱና ዋነኛ ደረጃ ነው። ምን፣ ለምን፣ ማን፣ መች፣ የት ብለን እንጠይቅ። ከላይ ለምሳሌ ባነሳነው የመጽሐፍ ቅዱስ ታሪክ ውስጥ ዮሴፍ ችግሩ የ7 ዓመታት ጥጋብን ተከትሎ የሚመጣ የ7 ዓመታት ረሃብ እንደሆነ አብራርቶ በግልጽ አስቀምጧል። 2. የመፍትሄ ሐሳቦችን ማመንጨት። የአስተሳሰብ አድማሳችንን ሳንገድብ ለችግሩ መፍትሄ የሚሆኑ በርካታ ሐሳቦችን እስከምንችል ድረስ ማመንጨት። ሐሳብ መመንጨቱን በቡድን ብናደርገው ይመረጣል። ዮሴፍ ሐሳብ በማመንጨት ሂደት ውስጥ ስለማለፉ አናውቅም። ሆኖም ጥሩ መፍትሄ የሚገኘው ብዙ አማራጮችን በሐሳብ ደረጃ ከማውጣትና ከማውረድ ነው። 3. መፍትሄ መምረጥ። በጸሎት መንፈስ ሆነን የተሻለ ውጤት ሊያመጣ የሚችለውን የተሻለውን መፍትሄ መምረጥ። ለመረጥናቸው መፍትሄዎች ለእያንዳንዱ ጠቃሚና ጎጂ ጎናቸውን በዝርዝር ማስፈር የተሻለውን መፍትሄ ለመምረጥ ያግዛል። ዮሴፍ በጥጋብ ዘመን እህል መከተት እንዳለበት፣ በረሃብ ዘመን ደግሞ እህል መሸጥ እንዳለበት አቋም ያዘ። 4. ኃላፊነቶችንና ተግባራትን መውሰድ። ሌሎች ሊወስዳቸው ከተገቡ ኃላፊነቶች ጎን ለጎን ለራሳችን ኃላፊነቶችን ለይተን መውሰድ። ዮሴፍ እቅዱን የሚያስፈጽም አንድ መሪና ስራውን በእያንዳንዱ ከተማ የሚያካሂዱ ሰዎች እንዲሰየሙ ሐሳብ አቅርቧል። 5. የመፍትሄውን አፈጻጸም ደረጃና ስኬት በየጊዜው መገምገም። መፍትሄው በተፈለገው አግባብ መከናወንና አለመከናወኑን ክትትል ማድረግና መታረም የሚገባቸው ነገሮች ካሉ ማስተካከል። መፍትሄውን ስራ ላይ ለማዋልና የተፈለገውን ውጤት ለማግኘት የፈጀውን ጊዜና የወጣውን ሀብት ጭምር መመዘን። አሁን የዮሴፍን ታሪክ መደምደሚያ ስለምናውቅ መፍትሄውን መለካት እንችላለን። በተቀመጠለት የጊዜ ገደብ ውስጥና በተመደበለት በጀት የተጠናቀቀ የተሳካ መፍትሄ ነበር። ዓለም ለተሸከመቻቸው በርካታ ችግሮች መፍትሄ ለማግኘት እኛን ተስፋ አድርጋ በጉጉት እየጠበቀችን ነው። ከላይ በቅደም ተከተል የተቀመጡት ነጥቦች መፍትሄ የምናመጣበትን መንገድ ይመሩናል። ሁሉንም ችግሮች መፍታት ላይሆንልን ቢችልም ቢያንስ በውስጣችን የሚላወሰውን አንድ ችግር መፍታት እንችላለን። ሐሳብ ለማንጸባረቅ የሚያግዙ ጥያቄዎች። 1. በአቅራቢያዬ የማያቸው ፍጥረት ላይ ያሉ ችግሮች የትኞቹ ናቸው? 2. ከነዚህ ችግሮች መካከል ተነሳሽነቱ ያለኝ ለየትኞቹ ነው? 3. የችግር መፍቻ ደረጃዎቹን በመከተል በወቅቱ ላሉ ለነዚህ ችግሮች የመፍትሄ ሐሳብ ላምንጭ። 4. ሀብት ያለ ገደብ ቢኖረኝ የትኞቹን መፍትሄዎች እመርጣለሁ? 5. ለዚህ አንገብጋቢ ጉዳይ መፍትሄ ለመስጠት ያለኝ መነሳሳት እየተቀጣጠለ እንዲሄድ ምን ማድረግ አለብኝ? 6. ዛሬ ምን ማድረግ እችላለሁ? 7. ይህን ህልሜን ለማከናወን ምን ያህል ጊዜ ይወስድብኛል?